እንደምን እስከረማችሁ? እኔ ጋር እግዚአብሔር ይመስገን። ቤተሰቦች ሰሞኑን ትንሽ ጠፋ ብያለሁ። ላይቭ ላይ የገባሁ አይደለም፣ ቪዲዮም እየሰራሁ አይደለም። በጣም ስራ ቢዚ ነበርኩኝ። ያው በስደት ያላችሁት ሁላችሁም ታውቃላችሁ እና ለዛ ነው ትንሽ ቢዚ ስለነበርኩ ነው። ቤተሰቦች እናንተ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ያላወቁ አሳውቁ፣ ሸር አድርጉልኝ፣ አበረታቱ። የእውነት ሰዓት ያስፈልገኛል እና ሁላችሁም ሸር አድርጉ። ተይዜ ስለተነሳብኝ ቪዲዮ ምክንያቱም ባለመስራት ቪዲዮዎች የቆየ ቪዲዮ ስለሆኑ ከአመት በኋላ ሰዓት እንትን ያላቸው ሰዓት እነዛ የቆጠሩት ዋና ዋና ሰዓት ያላቸው ቪዲዮዎች ሰዓቱን ይቀንሳል። ስለዚህ እኔ ደግሞ በጣም ስራ ቢዚም ስለምሆን ቪዲዮ እየሰራሁ አልነበረም እና ሰዓቴ ተነስቶ ነበረ። በዛ ሰዓቴ ሲነሳ ሞኔታይዙንም አብሮ አነሳው ማለት ነው። ሰዓት አሁን የሚያስፈልገኝ ሰዓት ብቻ ነው። ስለዚህ እህት ወንድሞቼ ሁላችሁም አበረታቱ። ሙስሊም እህቶቼ ወንድሞቼ፣ እንዲሁም ክርስቲያን እህት ወንድሞቼ ሁላችሁም ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ ሁሉ አበረታቱ። እኔ ባደግና በበረታታ የሚቀነስ ነገር የለውም። በስልክ ነው የሰብስክራይብ ለማለት ቁልቁለት አቀበት የሚወስድ አይደለም እና ስለዚህ አበረታቱ ቤተሰቦች እላለሁኝ። ዛሬ እንግዲህ የመጣሁበትን አላማ ለሁላችሁም ይጠቅማል ወይም ያስተምራል ብዬ ነው እንዳይመጣሁት። አንድ ወንድማችን ነበረ እና የሚኖረው በስደት ነው፣ በባዕድ ሀገር ነው የሚኖረው። ግን በተደጋጋሚ ብዙ ልጆች ጋር ስልክ ያወራ ነበር፣ ይል ነበር፣ ዋዛ ፈዛዛነትን ይል ነበር። ከዚያም ከዕለታት አንድ ቀን የሰው ሀገር መቼም ሀገር አይሆንም እና ወደ ሀገሩ ይሄዳል። ወደ ሀገሩ ሲሄድ እነዛ በዙሪያው የነበሩት ሰዎች ሲደውሉለት፣ ሲያወሩለት፣ አብረው ሲስቁ፣ ሲበሉ፣ ሲጠጡ፣ ሲጨፍሩ የነበሩት ሰዎች እሱ ኢትዮጵያ ሄዶ ወጥቶ ሲኮራመት አንድ ሰው ለስልክ እንኳ የት ነህ የት ገብተሃል ብሎ የጠየቀው ሰው የለም ነበር። ከዛ ሚስቱም በጣም በመናደድ ደግሞ ተናዶ ወደዚህ ሀገር ተመልሶ ለመምጣት መንገድ ይጀምራል። ከዛ መንገድ ሲጀምር ከመንገድ ላይ መንግስት ይዘዋል። መንግስት ይዞ እስር ቤት ያስገባዋል ማለት ነው። ከዛ እስር ቤት ገብቶ እስር ቤት ላይ ተቀምጦ ለብዙ አመታት እርስ በርስ ተቀምጦ ያለምንም ጥፋት ገና በመንገድ በሄደ ብቻ ያለምንም ጥፋት ሳያገኙበት ሳይሉበት 3 አመት እስር ቤት አቆይቶ ከ3 አመት ቆይታ በኋላ ያ ወንድማችን ከስር ተለቆ ተመልሶ ወደ ሀገሩ ይገባል። ሀት ቤተሰቦቹ ራሱ አያውቁት ብለው ማለት ነው። እንዲህ በ3 አመት ውስጥ በጣም ተለውጧል። ምግብ እንደ ልብ አያገኙም። እንደ ልብ ልብስ ምናምን እንደዚህ ሊገኝ አይችልም። እሱ ደግሞ መንገድ እየጀመረ መንገድ ሲመጣ ነው የተያዘው እና የትም ሊያገኝ አይችልም። ልብስ በአግባቡ ሊያገኝ አይችልም። ምክንያቱም መንገድ ያደከመው በመንገድ የደከመና ያለ ስለነበረ ማለት ነው። ከዛም ተስፋ በመቁረጥ ያለች የማይሆን ውሳኔ ይወስናል። ወደ ሱስ ይገባል። መጨፈር፣ ዝም ብሎ በቃ ዋዛ ፈዛዛ፣ ያገኘውን ሰው በካልቾ መምታት፣ ወንድ አይል ሴት አይል፣ እህት አለችኝ እናት ናት የወለደችኝ፣ ሴት እናት ናት የወለደችኝ ብሎ ራሱ አያስብም። ሰዎችን መማታት ጨካኝ እንዲሆን አደረገ። በነገራችን ላይ አንዳንድ ሰዎች ሰው ወደ ሱስ ሲገባ ወይም ደግሞ ወደ ኃጢአት ሲዘፈቅ የሆነ ምክንያት ይኖራል። ያለ ምክንያት ያነ ሰው ወደዛ ቦታ ላይ ሊገባ አይችልም። ወደ ሱስ ወደ ተለያዩ ነገሮች ሊገባ አይችልም። ምክንያቱም የሆነ ነገር ይኖራል። አንድ ሰው የሆነ ነገር ችግር ሳይኖርበት ከዛ ቦታ ላይ ይገኛል። ስለዚህ ማስተዋል ያለብን ሰዎችን ስንቀርብ በልኩ መሆን አለበት። ጓደኛም ልንይዝ ከፈለግን አንድ በቂ ነው። እንደው በዛ ከተባለ 2 በቂ ነው። ያው 2 ሲሆን ጥሩም አይደለም። ሚስጥርህን የሚጋራ የሚካፈል አንድ ጓደኛ በቂ ነው። የሆድህን አውጥተህ ነው። ግን ይሄ ጓደኛ ቢበዛ ምን ቢል ነገ ጧት የቁርጥ ቀን ሊደርስልህ አይችልም። ያ ሰው እውነት እኛ እንዴት ነው እየኖርን ያለነው? ለምንድን ነው ግን ራሳችን ላይ ትኩረት የማናደርገው? ወደ ልጁ ታሪክ አልጨረስኩም። በነገራችን ላይ
ግን አንዳንዴ ሳስበው እኔ በጣም ነው የሚገርመኝ። እንዴት ነው ሰው ስንሆን የነበርንበትን እንዴት እንደምንረሳ ግራ ይገባኛል። የሰው ልጅ እኮ ስህተት ይሰራል። ለምንድን ነው ግን ከስህተታችን የማንማረው? እዛው ስህተት ላይ ደጋግመን ለምንድን ነው የምንዘፈቀው? ከዛም ያ ልጅ ወደ ሱስ ገብቶ ሰዎችን መማታት ማለት መስረቅ ጀመረ። አያችሁት? ከሱስ ወደ መስረቅ። ሱስ ስንለምድ እንድንሰርቅ ያደርገናል። ምክንያቱም ሱስ የምንጠቀምበት በገንዘብ ተገዝቶ ነው የሚመጣው። ያ በገንዘብ ተገዝቶ የሚመጣው ነገር ምን ይሆናል? ያልቅብናል። የምንገዛበት ነገር ስናጣ ቀጥታ ምንድን ነው የምንገባው? አይምሯችን ላይ የሚመጣው ወደ ስርቆት ነው፣ ሰዎችን መስረቅ። ከዛም ወደ ስርቆት እያለ ከዛ የአንድ ሰው በጣም በከባዱ ገንዘብ ሰርቆ ወደዚህ ሀገር ይመጣል፣ ወደ ስደት ይመጣል። ወደ ስደት በሰላም መጥቶ ገባ። ገንዘብ ካለ ሁሉም ነገር ገንዘብ ከሰጣቸው በአሁኑ ሰዓት ላይ ገንዘብ የማይገዛው ነገር የለም። ያ ልጅ እዚህ ስደት መጥቶ እዛ ገንዘብ ስላገያዘ ብዙ ገንዘብ ሰርቆ ስለመጣና ስላለ ደስተኛ ሊሆን አይችልም። ውስጡ ሰላም አላገኘም። ገብቷል እኮ ገብቶ እነዛ ኢትዮጵያ ሆኖ ኢትዮጵያ ተቀምጦ ያልደወሉለት ሰዎችን ለመበቀል ያስባል። እያንዳንዳቸው መግባቱን ሲሉ ገንዘብ ዘርፎ እንደመጣ ሲሰሙና ሲሉ ሁሉም ደወሉለት። ለምንድን ነው የሚደውሉለት? መስረቁን ሊያደንቁት አይደለም ብቻ ከገንዘቡ ሊካፈሉ ስለሚፈልጉ ይዞት የመጣው ብር ብዙ ስለሆነ ከዛ ገንዘብ ለመካፈል። በነገራችን ላይ ታሪኩ በጣም ረዝም ነው፣ ግን እኔ ጠረጠር እያደረኩ ዋና ዋና ነገሮችን እና አስተማሪ የሆነችን ነገሮችን ነው የምነግራችሁ። ስለዚህ እንድትማሩበት የሚል ነገር በጣም ታሪኩ ረዝም ስለሆነ ከመጀመሪያው ጀምሮ ከልጅነቱ ጀምሮ እንዴት ብሎ እንዳደገ በነገራችሁ በጣም ከባድ ነው። ምክንያቱም ጊዜ ሊበቃ አይችልም እና እኔም ደግሞ እንደ አጋጣሚ ልጁን በሆነ አጋጣሚ ላይ ነው ያገኘሁት፣ በሆነ በመንፈሳዊ ሕይወት ላይ። አሁን በነገራችን ላይ ጥሩ ደረጃ ላይ ነው የሚገኘው ልጁ። ወደ መንፈሳዊ ሕይወት ገብቶ እግዚአብሔርን ተማጽኖ በንስሐ ታጥቦ ንስሐ ገብቶ ብሎ እየሰገደ እየጸለየ እግዚአብሔርን እያመሰገነ ይገኛል። ምርጥ ዘማሪ ሆኖ ለዛው ዘማሪ አስቡት እንግዲህ። እግዚአብሔር አምላክ እንደዚህ አይነት ሕይወት እድል ሲሰጥ እኮ በጣም ከባድ ነው። እኛ ሰዎች እግዚአብሔር በምን መልኩ እንደሚመጣ አናውቅም። ስለዚህ ቤተሰቦች የምናደርጋቸውን ነገሮች ጥንቃቄ ማድረግ ያስፈልጋል። ያ ልጅ ያንን ሰርቆ መጥቶ ያለ ገንዘብ ስላለው እንደፈለገ መዝናናት ማለት ይፈልጋል፣ ግን ውስጡ ደስተኛ አይደለም፣ ሰላም አላገኘም። ምክንያቱም ሰላም ያላገኘው ለምንድን ነው? የሰው ገንዘብ ነው፣ የሰው ላብ ነው። ያ ሰውዬ እንዴት አድርጎ ያንን ገንዘብ እንዳመጣው እንዴት ብሎ እንደለፋበት እሱና ፈጣሪ ናቸው የሚያውቁት። ስለዚህ ይሄ ልጅ ደግሞ የሰው ላብ ስለሆነ የሰው ገንዘብ ስለሆነ ስለመጣ ውስጡ ሰላም ሊያገኝ አይችልም። እንዴ ገንዘብ እያለኝም ሰላም አላገኘሁም። እንደውም ገንዘብ ባዶ ሁኜ ሳለ ነበር ሰላም አለኝ። ብጠጣም ባጤስም ግን ሰላም አለኝ። ሰው ለምን ራቅ ብዬ እንትን እላለሁ እንጂ ውስጤ ሰላም ነበር። አሁን ግን ለምንድን ነው ገንዘብ አለኝ ከሰው በላይ ሰው እንደውም በሺህ የሚቆጠር ህዝብ ነው የሚደውልልኝ፣ እኔን የሚጠይቀኝ አለህና ደህና ነህ ነው የሚለኝ። ለምንድን ነው አዲያ ሰላም የማይሰማኝ ይላል። ሁልጊዜ ራሱን ይጠይቃል። አንዳንድ ጓደኛ ደግሞ ወደ መልካም መንገድ ይመሩናል። የምንይዛቸውን ጓደኞች መምረጥ ያስፈልጋል። ከዛ ከሺህ ሁላ ህዝብ ከሚደውልለት አንዷን ልጅ ብቻ ስልክ አነሳሁላት አለ። እንደው እንደ ድንገት ነው አለ። እስኪ ላንሳ እያለ እግዚአብሔር አንድም በሰው በእንስሳ በተለያዩ ነገሮች እያደረገ እግዚአብሔር ለእኛ ሰውን ይልክልናል። እኛ እንድንማር፣ እኛ ወደ ቤቱ እንድንመለስ እግዚአብሔር መልእክት ይልክልናል። መቀበልና ለመቀበል ደግሞ የኛ ውጤት ነው ማለት ነው። ስለዚህ አሁን ለምሳሌ እግር እጃችንን አጣጥፈን ቁጭ ብለን እግዚአብሔር ስራ ያመጣልኛል ብንል እንዴት ነው እግዚአብሔር ስራ? እኛ መደዋወል ያስፈልጋል አይደለ? ሰዎችን መጠየቅ፣ ስራ አፈላልጉልን ማለት ያስፈልጋል። ከዛ ላይ ነው እግዚአብሔርን ተጨመረልን
ስራ እንዳገኝ እግዚአብሔር ሆይ እርዳኝ፣ እኔም በተቻለኝ መጠን የአቅሜን ላድርግ ብለን መማፀን ያለብን እንጂ እጃችንን አጣጥፈን ቁጭ ብለን እግዚአብሔር ስራ ያመጣልናል ካልን ግን ከየት ይመጣል? እግዚአብሔር እንዴት ነው ስራውን የሚያመጣልን? ስለዚህ ልብ ማለት ያስፈልጋል። እና ያ ልጅም ከዛ ሁላ ህዝብ መሀል እንደው እግዚአብሔር ሲመርጠው የዛችን ስልክ አነሳ። ሲያነሳ ልጅቱ ታወራዋለች። ለምንድን ነው ገንዘብህ እንደዚህ የምታደርገው? የሁላ ህዝብ የሚደውልልህ እኮ አንተን ፈልጎ ሳይሆን ገንዘብህን ፈልጎ ነው እና እንተዋወቅ ብላ ተዋወቁ። ልጅቱ ጋር ኦልሬዲ ያው ለማሳጠር ስለፈለኩ ነው። ልጅቱ ጋር ሲተዋወቁ ሲሉ ያለውን ነገር ካሉ በኋላ ብዙ ህዝብ ነው የሚደውልልኝ፣ ግን እንደ አጋጣሚ ነው ያችን ስልክ ብቻ ነው ያነሳው ሲላትኝ፣ ለምን ይመስልሃል የሚደውሉልህ የሁላ ህዝብ? እኔ እንጃ። እኔ ግን አንድ የተረዳሁን ነገር ገንዘብ ሳለኝ አልተደሰትኩም። የሁላ ገንዘብ አለኝ ግን ደስታ የለኝም። አሁንም ጥሩ ስራ አግኝቻለሁ፣ ገብቻለሁ፣ እየሰራሁ ነው፣ ግን ደስታ እያገኘሁ አይደለም። በፊት ግን ገንዘብ የለኝ ሳለሁ ባዶ እጄን ሳለሁ እንደው ሰው ከጎኔ ማጣት ይከፋኝ ነበር እንጂ ውስጤ እንደዚህ ተረብሾ አያውቅም። አሁን ግን ውስጤ በጣም ይረብሻል። እስኪ ከጀምሩ ጀምረህ እስኪ ንገረኝ፣ ስላንተ እስኪ ልወቅ ንገረኝ አለችው። እሷ ብቻ ቀርባ የውስጥህን ንገረኝ አለችው። የዛ ሰዓት ደስ አለኝ አለ። ምክንያቱም የውስጥህን ንገረኝ አለችው። ከዛ እኔ እንደዚህ ነበር ከቤተሰቦች እንደዚህ ብዬ ነው የመጣሁት፣ ግን ተመልሼ ተይዤ እንደዚህ ነበር ያለውን ታሪኩን ነገራት ሙሉ በሙሉ። እሷም ያላትን ህይወቷን ታሪክ በትንሹም ቢሆን አጫወተችው። እርስ በራሳቸው ተወያዩ አሉ። ከዛ ቀስ እያለች ልጅቱ ጠንካራ ስለሆነች አንዳንድ ጊዜ ጠንካራ ሰው ጋር ስትገናኝ እንድትጠነክር ትሆናለች። ሰነፍ ሰው ጋር ስትገናኝ ደግሞ ትሰንፋለች። አጫሽ ቃሚ ከሆነ እሱ ጋር ማጤሽ መቃም ትለምዳለህ። ዝሙት የሚሰራ ከሆነ ደግሞ ዝሙ ህዛም ህዝብ ጋር የሚል ከሆነ ልክ እንደዛው ነው የምትሆነው። ጥሩ መልካም አመለካከት ያለው ከሆነ ደግሞ ወደ ጥሩ መንገድ ይመራሃል። ወደ እግዚአብሔር መንገድ እንድትከተል ፈለግ እንድታገኝ ይመራሃል። ስለዚህ እግዚአብሔር በምክንያት ነው እኛን የሚፈትነን። መምህር አባ ግርማ ብዙ ጊዜ ይናገሩታል። አባ ገብረ ኪዳነ አንዳንድ ጊዜ ፈተና ሲመጣብን የምንሸሸው ነገር ይገርመኛል። ምክንያቱም እግዚአብሔር እኮ በፈተና እስኪ ምን ያህል ጥንካሬ ልክ እንደ ቅዱስ ኢዮብ ማለት ነው። ስለዚህ በትዕግስት እግዚአብሔርን መጠየቅ ያስፈልጋል። ትዕግስተኛ መሆን ያስፈልጋል። ከዛ ይሄ ልጅ ያለውን ነገር እሷ ጋር ከተወያዩ ካሉ በኋላ ያለውን ነገር ከነገሩ በኋላ ቀስ በቀስ እያደረገች ጸሎት እንዲያደርግ ከእሷ ጋር አብረው ስለ መጽሐፍ ቅዱስ አንዳንድ ጥቅሶች፣ በነገራችን ላይ መጽሐፍ ቅዱስ ብዙ ነገሮች አላት። አሁን ለምሳሌ ስለ ፍቅር ከሆነ ስለ ቅናት ከሆነ ስለ ቅናት የሚናገር መጽሐፍ ቅዱስ ጥቅስ ላይ እያነሳች ተነግረዋለች። ስለ ዝሙት ለምሳሌ ዝሙት ከሆነ ስለ ዝሙት ደግሞ መጽሐፍ ቅዱስ ላይ እያነሳች አንዳንድ ጥቅሶችን ትነግረዋለች። ከዛም እያለች አንዳንድ ጥቅስ ታነሳለች። በጥቅስ አሁን ለምሳሌ በወሬ መሀል በነገራችን ላይ ሰዎችን ወደ እግዚአብሔር ለመመለስ ከፈለጋችሁ በቀጥታ እግዚአብሔር እንደዚህ ያለ ነው፣ እግዚአብሔር እንደዚህ ተከተሉ ብላችሁ አይደለም፣ ቀስ እያላችሁ እያዋዛችሁ በቀጥታ ሊመጣ አይችልም። ያነሰው ትዕግስት ያስፈልጋል። ሰውን የምትመክሩ ሰዎች ሰውን ለማበርታት ወይም ወደ ሃይማኖት የጠፋን ሰው ለመመለስ መጀመሪያ ዋና ስራችሁ እግዚአብሔር ሆይ አጠንክረኝ ብላችሁ የራሳችሁን ጥንካሬ መሰብሰብ ያስፈልጋል። ከዛ ደግሞ ቅዱስ ዑራኤል ሆይ አንደበቱ ላይ አይምሮውን ክፈትለት ወደ እግዚአብሔር ቤት እንዲመለስ ያሰው ብለን መጸለይ ያስፈልጋል። ከጸለይን ካለ በኋላ ደግሞ ለእግዚአብሔር ካሳሰብን ካለ በኋላ ደግሞ ያንን ሰው ለመምከር ለማለት በመጀመሪያ ቀልድም ሆነ ሳቅም ሆነ ጨዋታም ሆነ አንዳንድ ነገሮችን ጣል እያለሆነ በዛ መሀል ላይ ደግሞ አንዳንድ ጥቅሶችን ቁም ነገር የሆኑ ጥቅሶችን እየጣልን እንደዚህ ብናደርግ እንደዚህ ያለ እኮ መጽሐፍ ቅዱስ ላይ እኮ እንደዚህ ይላል፣ ይሄ እኮ እንደዚህ ነው፣ መጥፎውን መጥፎ ጥሩም ጥሩ አመለካከት ያለውን ደግሞ በጥሩ መንስኤው ደግሞ ይህ አለ። የቅዱሳን መላእክት ታሪክ አለ። ስለ ስንክሳር አሁን ለምሳሌ ስንክሳር ላይ ብዙ ታሪክ አለ። ገድላት ላይ አሁን ለምሳሌ
ገድለ ቅድስት ክርስቶስ ሳምራ ብዙ ነገሮች ቅዱስ ሚካኤል እንዴት እንደረዳት መልከ ቅዱስ ሚካኤል አንዳንድ ጥቅሶችን እያነሳ መናገር አስፈላጊ ነው። በተለይ ገድልን ታሪክ የቅዱሳን ታሪክን መናገር ለሰው ልጅ ሕይወት መንስኤ ይሆናል ማለት ነው። ስለዚህ ያቺ ልጅ እንደዛ እያደረገች ስትለው እና አሁን እኔ ክርስቲያን ነኝ፣ ግን ክርስቲያን ለመሆን ምን ማድረግ አለብኝ ማለት ጀመረ። በመጀመሪያ ዋነኛው ነገር አንተ እስከዛሬ ያጠፋሃቸውን ጥፋቶች ያልካቸውን ነገሮች መመለስ ያለብን ትመልሳለህ፣ መመለስ የምትችል ከሆነ። መመለስ የማትችለውን ነገር ግን ንስሐ ገብተህ በንስሐ አባትህ ታጥበህ የሚሰጥህን ቀኖና ተቀብለህ ወደ እግዚአብሔር ጋር መታረቅ። ምክንያቱም እኛ ብዙ በደል እንበድላለን፣ እግዚአብሔር ግን መሐሪ ነው። መሐሪ ስለሆነ ይምረናል። ስለዚህ አንተንም ስለሚምርህ አባታችን ስለሆነ ጨርሶ አይተወንም። መብርሃን አማላጅ አለችኝ፣ አማላጅ ሆይ ልጅ ብለህ ካለቀስክባት ታስምርሃለች። ስለዚህ በመጀመሪያ ንስሐ መግባት ያስፈልጋል። የንስሐ አባት አለኝ እሰጥሃለሁ ብላ የንስሐ አባት ሰጠችው። በመጀመሪያ እሱ መመለስ ያለበትን የሰረቀውን ሰውዬ ያበላሸውን አበላሽቶታል። የተረፈውን ገንዘቡን ግን ለሰረቀው ሰውዬ በአካውንቱ አስገባለት። ሌላውን ደግሞ ብችል ቀስ እያልኩ እየሰራሁ እከፍልሃለሁ። ሰውየው ብሩ ከመሰረቁ በላይ ሳይሆን የእሱን መለወጥ ስለሆነ ያስደሰተው ሁሉንም በቃ ትቼልሃለሁ፣ ይህንንም እዚህ ሀገር ላይ መጥታ እንድትሰራበት የፈለገው ነገር እንድታረግበት እኔ መርቄሃለሁ። ምክንያቱም አንተ እንድትለወጥ የተቻለኝ እኔም እንደ ሀገር አባትህም መሆን ሰው ነኝ ብሎ ያን ሁሉ ተወለት። አያችሁ፣ መልካም ነገር ስንሰራ መልካም ነገሮች ወደኛ ይመጣሉ። መጥፎ ነገሮችን ስንሰራ ግን ማለት ነው ህይወታችን መጥፎ የተመሰቃቀለ የሲኦል የዲያብሎስ መጫወቻ ነው የሚሆነው። ስለዚህ አያችሁ፣ በትህትና ገንዘብን ስለሰረቁ ይቅር በለኝ ብሎ በይቅርታ በስልክ ይቅርታ ጠይቁ። ያን ገንዘብ ለመመለስ በአካውንት የተረፈኝ ይሄን ያህል ብር አለ፣ ሌላውን ደግሞ ቀስ እያልኩ እየሰራሁ እከፍላለሁ ሲሆን ያን አባት ደግነቱን አሳየው። በጣም በደግነቱ ተደንቆ እኔም በቃ እየሰራው ለድሆች መመጽወት ነው የምፈልገው አለ። አያችሁ፣ እኔ ተከፍቼ ስለነበረ ወደ ሱስ ወደ ምን የገባሁት ሰዎች ቀርበውኝ የነበሩ ሁላ ሲርቁኝ ነው ወደ እንደዚህ አይነት ቦታ ላይ የገባሁት። አሁን ግን እግዚአብሔር ይመስገን እግዚአብሔር አገኘሁት። ለዛውም እንደ መልአክ ሆና መጥታ እንደ ሰማዕትም እንደ መልአክ ሆና መጥታ እንዳበረታች ለሱ ምስጋና አቀርባለሁ ብሎ ያቺ ልጅ ጋር በርትተው አሁን ተጋብተው ሁለት ልጆችን ወልደው በፍቅር በሰላም ለቤተ ክርስቲያን መርዳት ያለባቸውን ነገር ለድሆች መመጽወት ያለባቸውን ነገር እየመጸወቱ አሉ ማለት ነው። ስለዚህ እህት ወንድሞች ማስተዋል ያስፈልጋል። አስተውሉ። ነገሮችን ከማበላሸታችን በፊት ማስተዋል ያስፈልጋል እላለሁኝ። ቤተሰቦች ሁላችሁም እንደተማራችሁበት ተስፋ አደርጋለሁ። እንደዚህ አይነት ህይወት ማግኘት ማለት ብዙዎቹ እንደጠፉ ይቀርባሉ። ይህ ግን እድለኛ ነው፣ ጥሩ እድል ነው ያገኘው እና ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አልሰሙ አሰሙ ሼር አድርጉ፣ አበረታቱን። እግዚአብሔር አምላክ አይነ ልቦናችንን ያብራል። ልክ እንደ ወንድማችን ደግሞ ከጥፋታችን ተጸጽተን ሁላችንም ወደ እግዚአብሔር ቤት እንቅረብ እላለሁኝ። ላይክ እና ሼር ሰብስክራይብ ያደርጋችሁ ቤተሰቡን ባይ ባይ። ቤተሰቦች አመሰግናለሁ።